ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል አዲስ ጦርነት ከተነሳ ከጠቅላይ ሚኒስትር አብይ አህመድ ጎን ቆማለሁኝ ሲሉ ጀነራል ሙሃዚ ካይነርጋባ አስታወቁ። የኡጋንዳው ጦር ዋና አዛዥና የፕሬዝዳንቱ ዩዌሪ ሙሴቬኒ ልጅ የሆኑት ጀነራል ሙሃዚ ካይነርጋባ በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ አዲስ መልእክት በማህበራዊ ገጻቸው ላይ አስፍረዋል። ጀነራል ሙሃዚ ይፋዊ በሆነ የኤክስ ገጻቸው ባሰፈሩት መልእክት በትግራይ ክልል የሚገኙ የህወሓት አካላት ወደ ሌላ አዲስ ጦርነት እንዳይገቡ ጥራቸውን አቅርበዋል። በጽሁፋቸውም በትግራይ የሚገኙ ወንድሞቼ ሌላ ጦርነት እንዳይጀምሩ ለምናችኋለሁ። በጣም ወዳችኋለሁ። ነገር ግን ጦርነት ሰልችቶናል። ጦርነት ከተነሳ ግን በዚህ ጊዜ ወንድሜን ጠቅላይ ሚኒስትር አብይ አህመድን እደግፋለሁ ብለዋል። ይህ የጀነራል ሙሃዚ መግለጫ በምስራቅ አፍሪካ የፖለቲካ ተንታኞች ዘንድ ከፍተኛ ትኩረትን ስበዋል። ጀነራሉ ቀደም ሲል በነበሩት ዓመታት በሰሜን ኢትዮጵያ በነበረው ግጭት ወቅት ለህወሓት አመራሮች ያላቸውን ግልጽ ድጋፍ በማህበራዊ ሚዲያ ሲያንጸባርቁ የነበረ ሲሆን ይህም በኡጋንዳና በኢትዮጵያ መካከል ለነበረው ዲፕሎማሲያዊ ግንኙነት መሻከር አንዱ ምክንያት ሆኖ መቆየቱ ይታወሳል። ይሁን እንጂ ጀነራል ካይኔርጋባ አሁን ያወጡት መግለጫ ከቀድሞው አቋማቸው ፍጹም የተለየና ለኢትዮጵያ ፌዴራላዊ መንግስት ያላቸውን ቀጥተኛ ድጋፍ ያሳየበትም ሆኗል። ይህም በኡጋንዳና በኢትዮጵያ መካከል ያለውን ስልታዊ ግንኙነት ይበልጥ ወደ መተማመን ሊያሸጋግረው እንደሚችል እየተነገረም ይገኛል። የቀጠናው ታዛቢዎች እንደሚሉት ይህ መልእክት የቀጠናውን ሰላም ዘላቂ ለማድረግና አዳዲስ ግጭቶችን ለመግታት ከሚደረገው ዲፕሎማሲያዊ ጥረት ጋር የተያያዘ ሊሆን ይችላል ብለዋል። በትግራይ ወቅታዊ ሁኔታ ላይ ጠንከር ያለ ትችት አቶ ጌታቸው ረዳ ሰነዘሩ። መሪነቱ ላይ ያለው ደንቆሮ ቡድን መወገድ አለበት ሲሉም አስታውቀዋል። በክልሉ እየታየ ያለውን ወቅታዊ የፖለቲካና ማህበራዊ ቀውስ አስመልክቶ አቶ ጌታቸው ረዳ በትግራይ ህዝብ ላይ እየደረሰ ያለው መከራ እንዲያበቃ አሁን ባለው አመራር ላይ ጠንከር ያለ እርምጃ መውሰድ እንደሚያስፈልግ ገልጸዋል። አቶ ጌታቸው ረዳ በማህበራዊ ገጻቸው ባስተላለፉት መልእክት በትግራይ ክልል ውስጥ የሀሳብ ነጻነት መታፈኑንና ፍትህ መጓደሉን በጽኑ ኮንነውታል። አቶ ጌታቸው ረዳ በትግራይ የኛና የልጆቻችን ሞት ይብቃ ማለት እንደ ወንጀል የሚቆጠርበት ሁኔታ መፈጠሩን በምሬት ገልጸው ለዚህም አንዳንዶቻችን አውቀንም ይሁን ሳናውቅ አስተዋጽኦ አድርገናል ሲሉ ራሳቸውን ጭምር ወቅሰዋል። ይህንን ሁኔታ የሚያሳዝንና የሚያሳፍር ሲሉም ጠርተውታል። ይህንን ነባራዊ ሁኔታ ለመቀየር ብቸኛው መፍትሄ በአሁኑ ወቅት በህዝቡ ላይ የተጫነውን የህወሓት አመራር ማስወገድ መሆኑን ሲያስገነዝቡም ከዚህ ህብደት በፍጥነት ለመውጣት እንደ ህዝብ ላያችን ላይ የተጫነውን ደንቆሮ የመሪነት ቡድን እንዲወገድ ከማድረግ ውጪ ሌላ አማራጭ የለንም ሲሉ ህወሓትን ለማስወገድ ህዝቡ እንዲረባረብ ጠይቀዋል። የትግራይ ክልል ዲያስፖራ ማህበረሰብ ዳግም አይሳሳትም፣ ከፌዴራል መንግስት ጎን ይቆማል ሲሉ አክቲቪስት መለስ ብስራት ገለጹ። የዲያስፖራው ማህበረሰብ ከዚህ ቀደም በማህተ ስም ይዞት የነበረውን አቋም ሙሉ በሙሉ በመቀየር አሁን ላይ ያንን አካሄድ ጭራሽ እንደማይደግፈው ተገልጿል። ይልቁንም የዲያስፖራው ከፌዴራል መንግስት ጎን በጽናት እንደሚቆምና ሀገር አፍራሽ ኃይልን በትግል እንደሚጋፈጠው ታዋቂው አክቲቪስትና የዲያስፖራ አባል መለስ ብስራት ከኢቲቪ ትግርኛ ጋር በነበራቸው ቆይታ አስታውቀዋል። የትግራይ ዲያስፖራ ካለፈው ስህተቱ እየተማረ በመሆኑና የህወሓት ቡድን የራሱን ስልጣን ለማራዘም ሲል ዳግም የጀመረውን የጦርነት ነጋሪት እንደማይቀበለው አክቲቪስቱ አቶ መለስ ብስራት ተናግረዋል። በዚህ ሰዓት የትግራይ ዲያስፖራና ወጣቶች ከኢትዮጵያ ታሪካዊ ጠላት ተላላኪ ኃይሎች ጋር ለመሰለፍ ምንም አይነት በቂ ምክንያት የለንም ብለዋል። የሀገርን ብሔራዊ ጥቅም አሳልፎ በመስጠት የሀገርን ሉዓላዊነት በመጣስና ባለማክበር በብሔራዊ ጥቅም ስም ቀንና ሌሊት የሚቅበዘበዘው የህወሓት ዘረኛ ቡድን መሆኑንም አቶ መለስ ብስራት ገልጸዋል። የትግራይ ህዝብ ላለፉት 50 ዓመታት በህወሓት አንጃ አማካኝነት ሲደርስበት የመጣው ሰቆቃ በቅቶታል። አሁን የክልሉን ህዝብ የሚፈልገው ሀገር በጀመረችው የለውጥ ጉዞ ውስጥ ባለቤት ሆኖ እንዲለወጥ እንጂ መልሶ ጦርነትና መከራ ውስጥ መግባት አይደለም ሲሉም አክቲቪስቱ ገልጸዋል። በማንኛውም መልክዓ ምድራዊ ገጽታ ግዳጁን በብቃት የሚፈጽም የሜካናይዝድ ኃይል ተገንብቷል ሲሉ ሌተናል ጀነራል ዘውዱ በላይ ገለጹ። ተልዕኮውን በብቃት የሚፈጽም በተሰማራበት የግዳጅ ቀጠና አንጸባራቂ ድል ማስመዝገብ የሚችል ከዘመኑ የውጊያ ታክቲክ ጋር የተግባባ ሜካናይዝድ ምድብተኛ የተገነባ መሆኑን የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ገልጸዋል። ጀነራል መኮንኑ በእዙ ጊዜያዊ ማሰልጠኛ ማዕከል ተገኝተው በስልጠና ላይ ለሚገኙ አባላት የጎበኙ ሲሆን ስልጠናው ለቀጣይ ተልዕኮ የሚያዘጋጅ መሆኑንም አስገንዝበዋል።
ሜካናይዝድ ምድብተኛው ውጊያን የሚያውቅ እያሸነፈ የመጣ በተለያዩ ጊዜያት የተፈተነና መርቂ ግዳጅ የተወጣ አስተማማኝ ክንድ ነው ያሉት ሌተናል ጀነራል ዘውዱ በላይ በተለይ የውጊያውን የበላይነት በማረጋገጥና ኪሳራን በመቀነስ ሜካናይዝድ አስቻይ አቅም መሆኑን ተናግረዋል። ሊያጋጥሙ የሚችሉ የውጊያ ባህሪያትን በመረዳት የጠላትን እንቅስቃሴ በመግታት ተፈጥሯዊና ሰው ሰራሽ መሰናክሎችን በመቋቋም የተኩስ አቁሞችን ማሳደግ የዕለት ከዕለት ተግባር ሆኖ ሰራዊቱ እየጎለበታቸው ነው። የምናደርጋቸው ስልጠናዎች የሚቃጡብንን ትንኮሳዎች ለመመከትና የሀገራችንን ሉዓላዊነት ለማስጠበቅ ነው ሲሉ ጀነራል መኮንኑ አስገንዝበዋል። ስታርሊንክ በኮት ዲቫር የሳተላይት ኢንተርኔት አገልግሎት ለመጀመር ፈቃድ ማግኘቱ ተገለጸ። በአሜሪካዊው ባለሀብት ኤለን መስክ የሚመራውና በሳተላይት አማካኝነት የኢንተርኔት አገልግሎት የሚያቀርበው ስታርሊንክ በኮት ዲቫር ይፋዊ የስራ ፈቃድ ማግኘቱን አስታውቋል። ኩባንያው አስፈላጊውን የቁጥጥርና የሕግ ፍቃድ ሙሉ በሙሉ ማጠናቀቁን ተከትሎ በመጪው ሐምሌ ወር አገልግሎቱን በይፋ ለመጀመር ቀጠሮ ይዟል። ይህ እርምጃ ስታርሊንክ የሳተላይት ኢንተርኔት አገልግሎቱን በይፋ የሚያስተዋውቅባት 27ኛው የአፍሪካ ሀገር ያደርጋታል። የስታርሊንክ ወደ ኮት ዲቫር መግባት በተለይም በተለምዷዊ የቴሌኮም መሰረተ ልማት ባልተደረሱና ገጠራማ በሆኑ አካባቢዎች ያለውን የኢንተርኔት ተደራሽነት በከፍተኛ ደረጃ ያሻሽላል ተብሎም ይጠበቃል። አገልግሎቱን ከመሬት በታች የሚዘረጉ የፋይበር ኦፕቲክስ ኬብሎችን ወይም የብረት ማማዎችን የማይፈልግ በመሆኑ ፈጣንና አስተማማኝ የኮኔክቲቪቲ አማራጭን በቀጥታ ከህዋ ወደ ተጠቃሚዎች እንደሚያደርስም ተገልጿል። ስታርሊንክ ወደ ኮት ዲቫር ገበያ የሚቀላቀለው እንደ ኦሬንጅ እና ኤምቲኤን ባሉ ግዙፍ የቴሌኮም ኦፕሬተሮች መካከል ጠንካራ ፉክክር ባለበት በዚህ ሰዓት ነው። ሆኖም የኩባንያው አህጉራዊ ተደራሽነት በየጊዜው ማደግ በአፍሪካ አህጉር ውስጥ እያደገ የመጣውንና አስተማማኝ የኢንተርኔት አገልግሎትን የሚሻውን ከፍተኛ የገበያ ፍላጎት የሚያሳይ መሆኑን የዘርፉ ባለሙያዎች ይገልጻሉ። ሶማሊላንድ ከእስራኤል እውቅና ማግኘቷን ተከትሎ በኢየሩሳሌም ኤምባሲዋን መክፈቷ ተገለጸ። ራሷን በራሷ የምታስተዳድረውና ከዓለም አቀፉ ማህበረሰብ ሙሉ ዲፕሎማሲያዊ እውቅና ለማግኘት የምትደክመው ሶማሊላንድ ከእስራኤል መንግስት ይፋዊ እውቅና ማግኘቷንና በኢየሩሳሌም ኤምባሲዋን መክፈቷ ተገልጿል። ይህ ዲፕሎማሲያዊ እርምጃ ሶማሊላንድ በአፍሪካ ቀንድና በዓለም አቀፍ መድረክ ያላትን ተቀባይነት ለማሳደግ በምታደርገው ጥረት ውስጥ ትልቅ ምዕራፍ ተደርጎም ተወስዷል። የኤምባሲው መከፈት የመጣው በሶማሊላንድ እና በእስራኤል መካከል ለወራት የተደረጉ ሚስጥራዊና ይፋዊ የዲፕሎማሲ ንግግሮችን ተከትሎ ነው። ሶማሊላንድ በኢየሩሳሌም ላይ ኤምባሲዋን ለመክፈት መምረጧ ከእስራኤል ጋር ያላትን ስልታዊና ፖለቲካዊ ቁርኝት ይበልጥ የሚያጠናክር ከመሆኑም በላይ በዓለም አቀፍ ደረጃ በኢየሩሳሌም ላይ ኤምባሲያቸውን የከፈቱ ጥቂት ሀገራት ጎራ እንድትቀላቀልም አድርጓል። ይህ አዲስ ክስተት በአፍሪካ ቀንድ ፖለቲካ ላይ ከፍተኛ የሆነ የኃይል ሚዛን ለውጥ ሊያስከትል እንደሚችልም የፖለቲካ ተንታኞች እየገለጹ ይገኛሉ። በተለይም ሶማሊላንድ እንደ አንድ አካሏ የምትመለከተው የሶማሊያ ፌዴራላዊ መንግስት ይህንን የእስራኤልና የሃርጌሳን ስምምነት የሀገሪቱን ሉዓላዊነትና የግዛት አንድነት የጣሳ አደገኛ አካሄድ አድርጋ እንደምትፈርደው ይጠበቃል። ሶማሊላንድ ከእስራኤል ጋር የመሰረተችው ይፋዊ ግንኙነትና በኢየሩሳሌም ላይ ኤምባሲ መክፈቷ በአረብ ሊግና በሌሎች የእስልምና ትብብር ድርጅት አባል ሀገራት ዘንድ ጠንካራ ተቃውሞ ሊገጥመው እንደሚችልም ታዛቢዎች ይተነብያሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ